ሰላም ፕሮፌቲክ ሚዲያ ነው። ዛሬ የማስተምራችሁ ትምህርት እናንተን ዘሮቻችሁን በሙሉ ለዘላለም ነፃ የሚያወጣ ነው። ሰላም ቅዱሳን፣ የጌታ ጸጋና ሰላም ይብዛላችሁ። ዛሬ ከእግዚአብሔር ሰው ከነቢይ ሚራክል ድንቅ ትምህርቶች መካከል በፍጥነት እናንተንና ዘሮቻችሁን የምታስመልጡበትን ድንቅ መንፈሳዊ ምስጢር ያለውን ትምህርት ወደ እናንተ አምጥተናል። ይህ ትምህርት ምናልባት የሚጮህ ደም በእናንተ ሕይወት ላይ ሊኖር ይችል ይሆን? ያንንም የሚጮህ ደም ለማስቆም የሚያስፈልገን ነገር አለ። የሚናገር ደም ያስፈልጋል። በፍጥነት ይህን ትምህርት ስትጨርሱ የጌታን ራት ውሰዱ በማለት ድንቅ መንፈሳዊ ትምህርት ፕሮፌት ሚራክል ተካ አስተምሯል። ዛሬ የማስተምራችሁ ትምህርት እናንተን ዘሮቻችሁን በሙሉ ለዘላለም ነፃ የሚያወጣ ነው። ላስተምራችሁ የምፈልገው ርዕስ ወይም ጉዳይ ከደም ጋር የተገናኘ ጉዳይ ነው። በመንፈሳዊ ዓለም የሚያውቃቸው የደም አይነቶች። መንፈሳዊ ዓለም ላይ የሚጮህ የሚባል የደም አይነት አለ። ያንን የሚጮህ ደም ለማስቆም ምን እንደሚያስፈልግ ነገር አለ። የሚጮህ ደም እናንተ ሕይወት ላይ ካለ ያንን የሚጮህ ደም ለማስቆም የሚናገር ደም ያስፈልጋል። አሁን ይሄንን ትምህርት የምትሰሙኝ ካላችሁ ላይቭ የተከታተላችሁ ካላችሁ ልክ ትምህርቱን ስንጨርስ ይህ የኢየሱስ ሥጋ ነው፣ ይህ የኢየሱስ ደም ነው ብላችሁ ልጆቻችሁ፣ ቤተሰቦቻችሁ ሰብስባችሁ ሊኮሚኒኬት እናንተና ከዘሮቻችሁ በተቃራኒ የሚጮህ ደም በሙሉ ይጨፍራል። ይህንን መንፈሳዊ ጥልቅ ምስጢር ለማስተማር ነው ወደ እናንተ ክብር ለኢየሱስ ይሁን። በመላው ዓለም ያላችሁ ቅዱሳን ከዩቲዩብ እና ፌስቡክ ፔጅ እና ቻናሎች ቤተሰብ የሆናችሁ በሙሉ ለብዙ ሰውና ወደ ሁሉም ይደርስ ዘንድ ይህንን ቻናልና ይህንን ፔጅ ፌስቡክ ላይ የምታዩኝም ዩቲዩብ ላይ የምታዩኝም በሙሉ ወደ ሁሉም ወዳጆቻችሁ፣ ወደ ጓደኞቻችሁ፣ ወደ የግሩፖች፣ ወደ የፔጆች በሙሉ 20 ጊዜ 30 ጊዜ 50 ጊዜ 100 ጊዜ 200 ጊዜ ሼር አድርጉት። ቶሎ ብላችሁ ሼር አድርጉት። ዛሬ የማስተምራችሁ ትምህርት እናንተን ዘሮቻችሁን በሙሉ ለዘላለም ነፃ የሚያወጣ ነው። የእግዚአብሔርን ቃል ከዚህ በፊት ባላያችሁበት መንገድ አዲስ በሆነ መንገድ እንማማራለን። ክብር ለኢየሱስ ይሁን። ለሁሉም ሰው እንዲደርስ ሼር አድርጉት። ቶሎ ሼር አድርጉት። ክብር ለኢየሱስ ይሁን። አሁን ወደ ትምህርት ውስጥ እናልፋለን። የእግዚአብሔርን ቃል በኃይል አስተምራችኋለሁ። ዛሬ ላስተምራችሁ የምፈልገው ርዕስ ወይም ጉዳይ ከደም ጋር የተገናኘ ጉዳይ ነው። በሳይንሱ ዓለም ወይም በባዮሎጂው ዓለም አንድ ሰው የብለድ ታይፕ ወይም የደሙ አይነት የሚወሰነው ከእናቱና ከአባቱ የደም አይነት ተነስቶ ነው። ወደ እናንተ የሚተላለፈው ብለድ ታይፕ ወይም ወደ እናንተ የሚተላለፈው ደም ምንጩና ምክንያቱ እናትና አባቶቻችሁ ናቸው። እናትና አባቶቻችሁ ውስጥ ያለው የብለድ ታይፕ ከሁለት ያንዱን ወይም ከሁለት አንዱን ክሪስክሮስ አድርገው ከሁለት ያንዱን ነው የምትወስዱት። የእናንተ የደም አይነት የሚወስኑት እነሱ ናቸው። በሳይንሱ ዓለም እንደምታውቁት ኤ፣ ኤቢ፣ ቢ፣ ኦ ፕላስ እንደዚህ እየተባሉ የሚጠሩ የብለድ አይነቶች ወይም የብለድ ታይፖች አሉ። ልክ እንደዚህ በሙሉ በመንፈሳዊ ዓለም የሚያውቃቸው የደም አይነቶች አሉ። ክብር ለኢየሱስ ይሁን። መንፈሳዊ ዓለም የሚያውቃቸው የደም አይነቶች አሉ። ከነዛ የደም አይነቶች መካከል ደግሞ አንዱ የናንተ ቤተሰብ፣ የናንተ ፋሚሊ፣ የናንተ ባለጠግነት፣ የናንተ ትዳር እንዳይሳካለት በኃይል የሚሰራ የደም አይነት ነው። ዛሬ ይህንን ትምህርት የማስተምራችሁ ከዚህ የደም አይነት እናንተና ዘሮቻችሁን ነፃ ለማውጣት ነው። ክብር ለኢየሱስ ይሁን። በሳይንሱ ዓለም ሁለት ባልና ሚስት ሲጋቡ
ከመጋባታቸው በፊት የደም አይነታቸውን እንዲመረመሩ ሳይንሱ ያዛል። ምክንያቱም አንዳንድ ጊዜ የሁለቱ የብለድ ታይፕ የሚወለደውን ልጅ የመጨንገፍ ቻንሱን ስለሚወስነው እንዲጨነግፍም ስለሚያደርግ ቀደም ባለው የሕክምናው ሳይንስና ጥበብ ውስጥ ሪሌሽንሺፕ ከመፈጸማቸው ወይም ጋብቻ ግንኙነት ከመፈጸማቸው በፊት የብለድ ታይፓቸው እንዲጣራ ወይም የብለድ ታይፓቸው እንዲታይ ይፈለግ ነበርና ብዙ ጊዜ እንትሶች ይሄኛው የብለድ ታይፕ ይሄኛውን ባያገባ እያሉ ይመክራሉ። ቢኮዝ ያኛው የብለድ ታይፕ ወይም ያኛው የደም አይነት ለዚህኛው የደም አይነት እጅግ በጣም አደገኛ ስለሆነ ሁለቱን የደም አይነቶች ያገናኛቸዋቸው ሰዓት ብዙ ጊዜ ሾተ ላይ ወይም ጽንስ መቋረጥ የመፈጠር እድሉ ኃይለኛ ስለሆነ ይሄኛው ከዚህኛው ጋር ባይገበሏቸዋል። ነገር ግን መንፈሳዊ ዓለም ላይ የሁሉም ሰው ተቃራኒ ሆኖ የሚሰራ አንድ የደም አይነት አለ። ያንን የደም አይነት ዛሬ እንዴት ከህይወታችሁ ላይ እንደምናስወግደው የናንተን ባለጠግነት የናንተ ወደፊት መሄድ የናንተ ህይወት መቀየር ጠላት የሆነውን የደም አይነት ዛሬ እንማማራለን። ክብር ለኢየሱስ ይሁን። ከመጽሐፍ ቅዱስ አንድ ስፍራ አነብላችኋለሁ። ከመጽሐፍ ቅዱስ ዘፍጥረት 4 ቁጥር 9 ዘፍጥረት ምዕራፍ 4 ከቁጥር 9 እስከ 12 ያለውን ቃል አነባለሁ። እግዚአብሔርም ቃይንን አለው ወንድም ሀቤል ወዴት ነው? እርሱም አለ አላውቅም፣ የወንድሜ ጠባቂው እኔ ነኝን አለው። ምን አደረክ? የወንድምህ የደሙ ድምፅ ከእኔ ወደ ምድር ይጮሃል። እግዚአብሔር ነው የጠየቀ ያለው። ምን አደረክ? ያደረከውን ታውቋለህ ወይ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም፣ በምድር ላይ ኮብላይና ተቅበዝባዥ ትሆናለህ አለው። ክብር ለኢየሱስ ይሁን። አሁን ያነበብነው የእግዚአብሔር ቃል ውስጥ አንድ ነገር ላሳያችሁ ፈልጋለሁ። እግዚአብሔር ስለ አቤል ደም ሲናገር ለቃየል እንደዚህ ነው ያለው። ምን አደረክ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል አለው። ምን አደረክ ማለት ምን ማለት እንደሆነ ልንገራችሁ። ያደረከውን አውቀህዋል ወይ? ወንድምህን ስትገለው ወንድምህን መግደል አንተ ህይወት ላይ ወይም የወንድምህ ደም አንተ ህይወት ላይ ይዞ የሚመጣውን ነገር አውቀሃል ወይ? ኔክስ ወደ አንተ ህይወት ይዞ የሚፈጥረውን ችግር አውቀህዋል ወይ? የወንድምህ ድምፅ ወደኔ እየጮኸ ነው። ይሄንን ሳታቅ ነው ወንድምህን የገደልከው። ወንድምህን የገደልከው አንተ ከቅናት ተነሳስተህ ነው። ነገር ግን ወንድምህን ስትገድል ያላወቀው ነገር አንድ ነገር አለ። የወንድምህ ደም ወደኔ እየጮኸ ነው። የወንድምህ ደም እሱን በማስወገድ ምክንያት ደሙ ወደኔ ከመጮህ የተነሳ ህይወት ላይ ምን እንደሚፈጠር አውቀሃል ወይ? የሱ ደም ምን ችግር ይዞብህ እንደሚመጣ አውቀሃል ወይ አለው። የሱ ደም ምን ችግር ይዞብህ እንደሚመጣ አውቀሃል ወይ? ከዛ ቁጥር 11 እንደዚህ ይላል፣ አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም፣ በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ምን ማለት ነው? እግዚአብሔር እየተናገረ ያለው የፈሰሰ ደም አለ። ቃየል ያፈሰሰው ደም አለ። ቃየል ካፈሰሰው ደም የተነሳ ምንም እንኳን ማዳበሪያ ያለውና ፍሬያማ የሆነ አፈር ቢሆን እንኳን ምንም ነገር ብትተክል አለው ብታርስ ፍሬ አታገኝም አለው። ፍሬ የማታገኝበትና ፕሮስፐር የማታደርግበት ምክንያት አንድ ምክንያት አለ። ባለጠጋ የማትሆንበት ሰርተህ እንዳይሳካልህ የሚያደርግ አንድ ነገር ነው እግዚአብሔር የተናገረው። ክብር ለኢየሱስ ይሁን። ቁጥር 12ን በደንብ ላንብብላችሁ። ምድርህንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም። ኃይሏን የማትሰጥበት ምክንያት አንድ ምክንያት ነው። የአንድ ሰው ደም ወደኔ እየጮኸ ስለሆነ በምድርም ላይ ኮብላይና ተቀዝቃዥ ትሆናለህ፣ ተቅበዝባዥ ትሆናለህ። በደንብ ስሙ። ምድርን ባረስ ጊዜ ኃይሏን አትሰጥህም። ኃይሏን የማትሰጥህ በአንድ ምክንያት ነው። እሱም ምንድነው ከተባለ አንተ ምድር ኃይሏን እንዳሰጥህ ወደኔ እየጮኸ ያለ ደም አለ። ክብር ለኢየሱስ ይሁን። ምን ማለት እንደሆነ ላስረዳችሁ። ቃየል እዚህ ጋር አለ፣ አቤል እዚህ ጋር አለ። ቃየል አቤልን ገደለው። መንፈሳዊ ዓለም ላይ ካሉ የደም አይነቶች መካከል አንዱ የሚጮህ ደም ወይም ክራይንግ ብለድ የምንለው ነው።
የሚጮህ ደም ነው። ይሄ ደም የሚጮህ ምን እያለ እንደሆነ ልንገራችሁ። ቃየል አቤልን ገደለው። የአቤል ደም ወደ እግዚአብሔር መጮህ ጀመረ። የአቤል ደም ወደ እግዚአብሔር መጮህ ጀመረ። የሚጮህ ምን እያለ መሰላችሁ? ልክ ቃየል የሆነ ነገር ሰርቶ ሊሳካለት ሲል ወደ እግዚአብሔር እንደዚህ እያለ ይጮሃል። ይሄ ሰውዬ እኮ ነው የገደለኝ፣ ይሄ ሰውዬ እንዴት ይሳካለታል? ይሄንን ሰው አትበቀለውም ወይ እያለ ይጮሃል። እንዴት ይሄንን ሰው ዝም ብለህ ታይዋለህ እያለ ይጮሃል። የአቤል ስኬት ተቃራኒ ሆኖ ይጮሃል። የበደለኝ ይሄ ነው፣ ስለኔ ደም አትፈርድም ወይ እያለ ወደ እግዚአብሔር ይጮሃል። ከዚህ የደም ጩኸት የተነሳ አለው እግዚአብሔር ምድር ላይ ምንም ነገር ብታርስ አይሳካልህም ማለት ኃይሏን አትሰጥህም። ክብር ለኢየሱስ ይሁን። ብዙዎቻችን ፕሮስፐር ከማታደርጉበት ምክንያቶች መካከል አንዱን ነገር ልንገራችሁ። ብዙ ጊዜ ዙሪያዬ ውስጥ ያሉ ሰዎችንም ያሉ አባቶቻቸው እጅግ በጣም ባለጠጋ የሆኑ ልጆች አባቶቻቸው ከሞቱ በኋላ እጅግ በጣም ድሃ ሲሆኑ አይታችሁ ታውቃላችሁ? ተንከራታች ሲሆኑ አይታችሁ ታውቃላችሁ? አያቶቻቸው እጅግ በጣም ባለጸጋ የነበሩ ሰዎች አያቶቻቸው 20 ጋሻ 30 ጋሻ ሰፋፊ መሬት ሰፋፊ ከብቶች የነበሯቸው ሰዎች ልጆቻቸውና የልጅ ልጆቻቸውን ስትያዩ ልጆቻቸውና የልጅ ልጆቻቸው ሲራቆቱና ባዶ ሲሆኑ አይታችሁ ታውቃላችሁ? አያቶቻቸው 10 15 ቢልዲንግ አባቶቻቸው 10 15 ቢልዲንግ የነበራቸው ልጆች እነዛው ልጆች የነዛው አባቶች ልጆች ሰፈር ውስጥ ጫት ይዘው ሲሽከረከሩ አይታችኋቸው ታውቃላችሁ? የሚለብሱትን ልብስ መቀየር ከብዷቸው ልክ አያቶቻቸው በሞቱ አባቶቻቸው በሞቱ ወራት ዓመታት በማይቆጠር ጊዜው ቤተሰቡ ሲበተን ያ 100 ሚሊዮን 200 ሚሊዮን ያንቀሳቀስ የነበረ ቤተሰብ ዶግ አመድ ሲሆን አይታችሁ ታውቃላችሁ? ለምን እንደዛ እንደሚሆን ልንገራችሁ። አያቶቻቸው አባቶቻቸው ባለጠጋ ለመሆን ልክ እንደነ አቤል አይነት ሰዎችን ደም ሰውተዋል። ምን ለማድረግ? ፕሮስፐር ለማድረግ። አያቶቻቸው ፕሮስፐር ለማድረግ አባቶቻቸው ባለጸጋ ለመሆን የሆኑ ሰዎችን ደም መስዋዕት አድርገዋል። ከመጽሐፍ ቅዱሳችን ውስጥ አንድ ክፍል ላሳያችሁ። ኢየሱስን አሳልፎ ለመስጠት ያሰበው ጲላጦስ አንድ ነገር ተናገረ። ሚስቱ በህልሟ ተጨንቃ አደረች። ጧት ተነሳና እንደዚህ ከዚህ ሰው ደም እኔ ንጹህ ነኝ አለ። ምክንያቱም ደሙ ምን ይዞበት እንደሚመጣ ያውቃል። ደሙ ምን ይዞበት እንደሚመጣ ያውቃል። ደሙ ምን ይዞበት እንደሚመጣ ያውቃል። ደሙ ምን ይዞበት እንደሚመጣ ስለሚያውቅ ጧት ተነሳ። የደም ጉልበት ገብቶታል ጲላጦስ። ንጹህ ሰው ቢያስወግድ ምን እንደሚፈጠር ያውቃል። ከዚህ ሰው ደም ንጹህ ነው ሲል ዙሪያው የነበሩ የአይሁድ ማህበረሰቦች ችግር የለውም ደሙ በእኛና በልጆቻችን ይሆናል። እስቲላው ድረስ ጋዛ ውስጥ የሚፈጠረውን ነገር ታውቁታላችሁ። መንፈሳዊ ዓለም ላይ የሚጮህ የሚባል የደም አይነት አለ። ይህ የደም አይነት ከናንተ ስኬት ተቃርኖ ነው ሆኖ የሚጮህ። ልክ ቃየል አቤልን ገደለው። እግዚአብሔር እንደዚህ ያለ የወንድምህ ደም ወደኔ ይጮሃል አለው። የወንድምህ ደም ተበቀለልኝ እያለ ወደኔ ስለሚጮህ አለው ብታርስ አይሳካልህም። ተቀበዝባሽ ትሆናለህ፣ ተንከራታሽ ትሆናለህ። ምንም ነገር ብታደርግ ምንም ነገር ላንተ ውጤት አይሰጥህም ማለት። ውጤት የማታገኝበት ምክንያት አንድ ምክንያት ነው። የሚጮህ ደም አለ። ፍረድልኝ እያለ የሚጮህ ደም አለ። እንደዚህ አይነት የደም አይነት ከዚህ በፊት አስታውሳለሁ ዩቲዩብ ላይ ቪዲዮ አለ። አንድ ልጅ ጉባኤ ውስጥ መጥቶ ልተነብይለት አስነሳሁት። ቤተሰብ ውስጥ በትዳር ይሳካለት ሰው የለም። በቤተሰባቸው ውስጥ በስራ የተሳካለት ሰው የለም። ቤተሰባቸው በሙሉ ላይ ስኬት የሚባል ነገር የለም። ዳንኤል ልጅ አስነሳሁትና ተነሳ አልኩት። ተነሳ። የናንተ ህይወት ውስጥ ይሄ ሁሉ ስኬት የራቀበትን ምክንያት ልንገርህ አልኩት። እሺ አለኝ። ምንም ነገር ብናገር ፈቃደኛ ነኝ? የስ አያትህን አየሁት። አያትህን ሳየው አያትህ ባሪያዎችን ይነግር ነበር። አያትህ ሰው ከነ ህይወቱ ቤቱ በር ላይ ቀብሯል አልኩት። ልጅየው አለቀሰ። ምክንያቱም ይሄንን ታሪክ እሱና አባቱ ብቻ ነው የሚያውቁት። የሱ አያት
ሰው ከነ ህይወቱ የቤታቸው በር ላይ ቀብሯል። ያ የተቀበረው ሰው ደም ይህ ቤተሰብ እንዳይሳካለት ይጮሃል። ይህ ቤተሰብ እንዳይሳካለት ይጮሃል። በደንብ ስሙኝ። ልክ የሚጮህ ደም የሚያደርገው ነገር አንድ ነው። ሰይጣን አይደለም የሚጮህ ደም ባለበት ስፍራ የሚበቀላችሁ። በሚጮህ ደም ያለበት ስፍራ ላይ የሚበቀላችሁ አንደኛ እቺ ምድር ነች፣ ሁለተኛ የሚበቀላችሁ እግዚአብሔር ነው። ለዛ ነው በቀል ከኔ ዘንድ ነው ይላል። የሚጮህ ደም ያለበት ስፍራ ላይ በሙሉ ሚሊዮን የእግዚአብሔር ሰዎች ተሰብስበው ቢጸልዩላችሁ የሚፈጠር ነገር የለም። ነገር ግን ያን የሚጮህን ደም ከህይወታችሁ ላይ እንዴት እንደምናስቆመው ጥቂት ቆይቼ ያስተምራችኋለሁ። ክብር ለኢየሱስ ይሁን። ለዛ ነው አንዳንዱ አያቶቹ የባሪያ ንግድ ውስጥ የነበረ ሰው ነው። አያቶቹ የባሪያ ንግድ ውስጥ የነበረ ሰው፣ አያቶቹ ባሪያ ይነግዱ የነበሩ ሰዎች ፋሚሊ የሆነ ሰው ከዛ ቤተሰብ በተቃርኖ የሚጮሁ እንደ ባሪያ የሚቆጠሩ ደሞች አሉ። እነዛ ደሞች የሚጮሁ ደሞች እስከ መቼ ነው ማትፈርድልን እያሉ የሚጮሁት? የዛ ቤተሰብ ጠላት ወይም ተቃራኒ ሆኖ የሚጮህ ደም ስላለ ያ ቤተሰብ ምንም ቢያደርግ አይሳካለት። ምንም ነገር ቢያደርግ ፍሩትፉል አይሆንም። ምንም ነገር ቢያደርግ ላይፉ አይቀየርም። ለዛ ነው አንዳንድ ጊዜ አስታውሳለሁ ዲላ ዩኒቨርሲቲ ተማሪ እያለሁ አንድ በጣም ከተማይቱ ውስጥ የሚታወቅ ሀብታም ነበር። ከተማይቱ በሙሉ የምታውቀው ሀብታም፣ ከተማይቱ በሙሉ ታውቀዋለች። የናፍታም ከተማይቱ በሙሉ የምታውቀው የሀብታም ሰውዬ ከተማይቱ በሙሉ የምታውቀው የሀብታም ሰውዬ ልክ ሲሞት ልጆቹ ንብረት መከፋፈል፣ ንብረት መሸጥ ጀመሩ። 2 ዓመት አልሞላ ልጆቹ ጎዳና ተዳዳሪ ሆኑ። ልጆቹ በሙሉ ጎዳና ተዳዳሪ። ይሄ የነሱ አባት ባለጸጋ ለመሆን የመጀመሪያ ልጃቸውን ነው የገበረው። የሷ ደም የዚህ ቤተሰብ ተቃራኒ ሆኖ ይጮሃል። የዚህ ቤተሰብ ተቃራኒ ሆኖ ይጮሃል። አንዳንድ ሰዎች የነሱን መበልጸግ ብቻ ነው የሚያዩት። ጠንቋይ ቤት ሂደው ሰዎችን ሳክሪፋይስ ሲያደርጉ፣ ጠንቋይ ቤት ሂደው ብዙ ነገር ሲያደርጉ የነሱን ፕሮስፐር ማድረግ ነው የሚያስቡት። የነሱን ባለጸጋ መሆን ነው የሚያስቡት። ነገር ግን ከነሱ በተቃርኖና ከቤተሰባቸው በተቃርኖ የሚጮህ ደም ልጆቻቸው ላይ ይዘው የሚመጣውን ነገር አያውቁት። ልጆቻቸው ላይ የሚፈጥረውን ነገር አያውቁት። ይሄ በተቃርኖ የሚጮህ ደም፣ ይህ በተቃርኖ የሚጮህ ደም የብዙ ቤተሰቦችን በረከት የማነቅ ጉልበት አለው። የብዙ ቤተሰቦችን በረከት ያንቃል። የብዙ ቤተሰቦችን በረከት በኃይል ይይዛል። ቢኮዝ የሚጮህ ደም ባለበት ስፍራ ላይ የሚጮህ ደም ተቃርኖ የቆመው ቤተሰብ ምድር ላይ ምንም አይነት እርሻ ቢያደርግ ምድር ፍሬውን አትሰጠውም። ለምን? ቁጥር 11 እንደዚህ ነው ያለው። ዘፍጥረት ምዕራፍ 4 ቁጥር 11 የወንድምህን ደም ከእጅ ለመቀበል አፏን በከፈተች ይላል። ያ ማለት ልክ የሚጮህ ደም ባለበት ስፍራ ላይ ምድር የዛን ደም ዋጋ ለመክፈል አፏን ነው የምትከፍተው። ምንም ነገር ብጥል አይበቅልልህም። አፏን ስለከፈተች መዋጥ ነው የምትጀምረው። ምድር ሚሊየን አይነት ቢዝነስ ብትጀምር ሰክሲድ አታደርግም። ቢኮዝ ያንተ ቤተሰብ ተቃርኖ የሚጮህ ደም አለ። ያንተ ቤተሰብ ጠላት ሆኖ የሚጮህ ደም አለ። ያ ደም የሚጮህ ወደ እግዚአብሔር ነው። ያ ደም የሚጮህ ወደ እግዚአብሔር ነው። ክብር ለኢየሱስ ይሁን። ያ ደም የሚጮህ ወደ እግዚአብሔር ነው። ሕክምና የምትሰሩ ሰዎች በዚሁ አጋጣሚ እንድትሰሙኝ ይፈልጋለሁ። በውርጃ የምታስወግዷቸው ህፃናት የነሱ ደም ዶክተር ከሆናችሁ ነርስ ከሆናችሁ የነሱ ደም በእናንተ ተቃርኖ ነው የሚጮሁት። ውርጃ ጋር የተገናኘን ነገር በሙሉ ነው ማለት መቻል አለባችሁ። የምታስወግዷቸው ህፃናት የነሱ ደም የእናንተና የልጆቻችሁ ጠላት ሆኖ ነው የሚጮሁት። እመኑኝ፣ ጥቂት ጊዜ ምድር አፏን መክፈት ትጀምራለች። ቤተሰቦቻችሁ ላይ ስኬት አይኖርም፣ ልጆቻችሁ ላይ ስኬት አይኖርም፣ ዘሮቻችሁ ላይ ስኬት አይኖርም። ቢኮዝ የሚጮህ ደም አለ። ክብር ለኢየሱስ ሲሆን የሚጮህ ደም አለ፣ የሚጮህ ደም አለ፣ የሚጮህ ደም አለ። ከመጽሐፍ ቅዱስ አንድ ስፍራ ላንብብላችሁ። ራእይ ምዕራፍ 6 ቁጥር 10 ራእይ ምዕራፍ 6 ቁጥር 10
ራእይ ምዕራፍ 6 ቁጥር 10 በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀለምን አሉ። ደማችን በምድር ላይ በሚኖሩት እስከ መቼ አትበቀል? ምን ማለት መሰላችሁ? እነዚህን ሰዎች የገደሉ ሰዎች ሙተዋል። ነገር ግን እነዚህ ሰዎች ፍርድ ሲጠይቁ የገደሉን ሰዎች ለምን አትበቀላቸውም አይደለም ያሉት። ምድር ላይ የገደሉን ሰዎች ቤተሰብ የሆኑ ሰዎች ምድር ላይ አሉ። በእነሱ ላይ ለምን አትበቀልም? እነዚህ ደሞች ሲጮህ የሚጮህ ለገዳዩ ብቻ አይደለም። ምድር ላይ የዛ የገዳዩ ደም ለገዳይ ሆኖ የቀረበው ደም የቀረ ደም እንኳን ካለ የዛ ተቃራኒ ሆኖ ይጮሃሉ። ለምብላችሁ በስርዓት ስሙ፣ በትክክል ስሙ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር ላይ በሚኖሩት እስከ መቼ አትበቀልም? እነዚህ ደሞች ገዳያቸው ሙተው እንኳን ጸጥ አይሉ። ገዳያቸው ሙተው እንኳን ይጮሃሉ። ልጆቹን ለምን አትበቀልም ይላሉ። የልጅ ልጆቹን ለምን አትበቀልም? የልጅ ልጅ ልጆቹን ጭምር ለምን አትበቀልም ይላሉ። ምድር ላይ የገደላቸው ሰው ዘር እስከቀረ ድረስ መጮህ አቆሙ። ምድር ላይ ያሉትን ለምን አትበቀልም ይላሉ። ኖ እግዚአብሔር ኖ ገዳያችሁን እኮ ገድየዋለሁ ሲል ኖ የሱ ዘር የተረፈች ሴት ልጅ አለች። የሱ ዘር የተረፈ ወንድ ልጅ አለ። የሱ የልጅ ልጅ ልጅ ልጆች አሉ። እነሱን ለምን አትበቀልም ይላሉ። የሚጮህ ደም የሚጮህ ደም የሚጮህ ደም የሚጮህ ደም ይሄ ደም ባለበት ስፍራ ላይ ይሄ ደም ባለበት ስፍራ ላይ ይሄ ደም ባለበት ስፍራ ላይ ይሄ ደም የገዳዮቹ ተቃራኒ ሆኖ ኦልዌይስ ይጮሃል። ሁል ጊዜ ይጮሃል። የሚጮህ ለበቀል ነው። ከደም አይነቶች መካከል ምናልባት ጉባኤ ላይ የደም አይነቶችን ሁሉንም በደንብ አስተምራቸዋለሁ፣ መንፈሳዊ ብለድ ታይፖችን። ይሄ የሚጮህ ደሞች የሚጮህ ደም የገዳዮቹና የሱ ዘሮች በሙሉ ጠላት ሆኖ ነው የሚጮህ። ለዛ ነው አንድ ባለጠግነት አባት ጋር ደርሶ ልጅ ጋር ካልቀጠለ የልጅ ልጅ ጋር ካልቀጠለ እመኑኝ የሚጮህ ደም እዛ ቤተሰብ ውስጥ አለ። ልጆቹን ይበቀላል፣ የልጅ ልጆቹን ይበቀላል፣ ኤቭሪዋንን ይበቀላል። እና ለዛን ሳምታይምስ የምትታመሟቸው በሽታዎች ሐኪም ቤት ሄዳችሁ መፍትሄ የማታገኙት ለዛ ነው። መንስኤያቸው እነዚህ የሚጮህ ደሞች ናቸው። መንስኤያቸው ባክቴሪያ አይደለም፣ መንስኤያቸው ቫይረስ አይደለም። መንስኤያቸው እነዚህ የሚጮህ ደሞች ናቸው። እነዚህ የሚጮህ ደሞች ናቸው። አንዳንድ ጊዜ በአገልግሎት ውስጥ ብዙ ነገር ያጋጥመኛል። ከሚያጋጥመኝ ነገሮች መካከል አንድ ነገር ግን ፋሚሊው በሙሉ ኤችአይቪ በሽተኛ የሆነ ሰው አጋጥሞኛል። ቤተሰቡ በሙሉ እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት በሙሉ ቫይረስ አለበት። ምናልባት በደንብ ስሙት። አንድ ሰው ተሳስቶ ሊሆን ይችላል፣ ሴክሹዋል ግንኙነት አድርጎ ኬሪየር ሊሆን ይችላል። በሙሉ አንድ ቤተሰብ ውስጥ ያለ አንድ ሰው ሳይቀር ሁሉም እንደዚህ እዚህ ቫይረስ ተሸካሚ ይሆናል። የሚጮህ ደም አለ ማለት ነው። እዛ ፋሚሊ ውስጥ የሚጮህ ደም አለ። የሚጮህ ደም ይሄ ደም ባለበት ስፍራ ላይ ስኬት አይኖርም። ቢኮዝ የዛ ቤተሰብ ተቃራኒ ሆኖ የሚጮህ የሚጮህ ደም አንድ ቤተሰብ ውስጥ ካለ ያንን የሚጮህ ደም ለማስቆም ምን እንደሚያስፈልግ ልንገራችሁ። የሚጮህ ደም እናንተ ህይወት ላይ ካለ ያንን የሚጮህ ደም ለማስቆም የሚናገር ደም ያስፈልጋችኋል። የሚጮውን ደም ለማስቆም የሚያስፈልጋችሁ የሚናገር ደም ነው። እናንተና ዘራችሁን አስመልክቶ እናንተና ቤተሰቦቻችሁን አስመልክቶ የሚጮህ ደም ካለ የሚጮህ ደም ካለ የሚጮህ ደም ካለ የሚያስፈልጋችሁ ነገር አንድ ነው። እሱም ምንድነው ከተባለ የሚናገር ደም። ከእግዚአብሔር ቃል አንድ ስፍራ ላይ ላንብብላችሁ። ከእግዚአብሔር ቃል አንድ ስፍራ ላይ ላንብብላችሁ። ዕብራውያን ምዕራፍ 12 ቁጥር 24 ዕብራውያን ምዕራፍ 12 ቁጥር 24 እንደዚህ ይላል። የአዲስ ኪዳን መካከለኛ ወደሚሆን የአዲስ ኪዳን መካከለኛ ስለ ኢየሱስ ነው እያወራ ያለው። ምንድነው እያለ ነው? መካከለኛ ነው እያለ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። በደንብ ስሙ፣ በደንብ ስሙ። ጌታ ኢየሱስ መካከለኛ ነው። መካከለኛ ነው ማለት ምን ማለት እንደሆነ ላስረዳችሁ። በእናንተና በሚጮህ ደም መካከል ጭምር መካከለኛ ነው። የሚጮህ ደም ተበቀልልኝ ሲል
የናዝሬቱ ኢየሱስ የሱ ደም ጣልቃ ይገባል። ምን ብሎ ጣልቃ ይገባል? የሚጮኸው ደም እግዚአብሔር አትበቀለልኝም ወይ ነው የሚለው። የናዝሬቱ የኢየሱስ ደም ደግሞ ምን ይላል? ለዚህ ሰውዬ እኮ ነው ሞቼለታለሁ። ለዚህ ሰውዬ አያቶቹ፣ አባቶቹ፣ ቅድሚያቶቹ ላደረጓቸው ለሚጮሁ ደሞች በሙሉ ለሱም ጭምር ነው ዋጋ የከፈልኩት። እናንተን ወክሎ ስለናንተ ይናገራል። እናንተን ሪፕሬዘንት አድርጎ እናንተን ወክሎ ስለናንተ ይናገራል። የሚጮህ ደም ያለበት ስፍራ ላይ የሚናገር ደም ያስፈልጋል። የሚናገር ደም እናንተ ጋር ከሌለ የሚጮህ ደም ላይፋችሁን ተንከራታች ያደርገዋል። ክብር ለኢየሱስ ይሁን። በደንብ ስሙኝ። የሚናገር ደም እናንተ ህይወት ውስጥ ከሌለ የሚጮህ ደም እናንተ ህይወት ላይ መጮህን አያቆም። ያለ ረፍት ይጮሃል። ነገራችሁን ይረብሸዋል። ነገራችሁን ያበላሸዋል። ነገራችሁን ባዶ ያደርገዋል። የሚጮህ ደም እናንተ ህይወት ላይ ካለ፣ ዘራችሁ ላይ ካለ፣ ከእናንተና ከዘራችሁ በተቃርኖ የቆመ ጯሂ የሆነ ደም ካለ፣ ክራይ የሚያደርግ ብለድ ካለ የሚያስፈልጋችሁ የሚናገር ደም ነው። ይሄ ስለሚናገረው ደም ከአቤል ደም ይልቅ ይላል ወደሚናገረው ወደ መርጨት ደም ወደ እሱ ምን ብላችኋል? ደርሳችኋል። ሲናገር የሚናገረው ከአቤል ደም ይልቅ የተሻለ ነው። የአቤል ደም የሚናገረው በቀልን ነው። የአቤል ደም ሲጮህ የሚጮኸው ስለ በቀል ነው። የሚናገረው ደም ደግሞ የሚጮኸው ስለ ምህረት ነው። ይሲ በቀል ባለበት ስፍራ ላይ ምህረት ነው የሚያስፈልገው። እናንተን ወክሎ ስለናንተ ምህረት የሚጠይቅ ደም አለ። ያ ደም ምን ይባላል? የሚናገር ደም። ያ ደም ምን ይባላል? የሚናገር ደም ይባላል። ክብር ለኢየሱስ ይሁን። የሚናገር ደም ይባላል። በእናንተና በዘሮቻችሁ ላይ በትዳር እንዳይሳካላችሁ፣ በስራ እንዳይሳካላችሁ፣ በቢዝነስ እንዳይሳካላችሁ፣ በሁሉም አቅጣጫ እንዳይሳካላችሁ የሚተጋና የሚጮህ የበቀል ደም ካለ አሁን አንድ ነገር እንድታደርጉ ፈልጋለሁ። ነብይ ይሄንን የሚናገረውን ደም በህይወቴ ላይ ወይም ከዚህ ከጮሂ ደም በተቃርኖ ለኔ ህይወት እንዲቆም ምን ማድረግ አለብኝ የምትሉ ሰዎች ካላችሁ ማድረግ የምትችሉትን ወይ ማድረግ ያለባችሁን ነገር ነገራችኋለሁ። ዛሬ ከእግዚአብሔር ቃል ውስጥ አንድ ስፍራ ልንገራችሁ። የናዝሬቱ ኢየሱስ ለመጀመሪያ ጊዜ ስጋዬና ደሜ ነው የሚለውን ሆሊ ኮሚኒየንን ለመጀመሪያ ጊዜ ያስወሰዳቸው ቤት ውስጥ ነው። ቸርች ውስጥ አይደለም ያስወሰዳቸው፣ ቤት ውስጥ ነው። የሚጮህ ደም ካለ የሚናገር ደም ነው የሚያስፈልጋችሁ። ይሄን የሚናገረውን ደም በቤታችሁ መውሰድ ትችላላችሁ። በቤታችሁ መውሰድ ትችላላችሁ። ምሳሌ የኢትዮጵያ መንግስት የወከለ አምባሳደር እዚህ ከተማ ያለውበት ከተማ ውስጥ አለ። የኢትዮጵያ ፕራይም ሚኒስተር መቶ እናንተ ማውራት አይጠበቅበትም። አምባሳደሩ ለሱ አፉ ነው። እሱን ካገኛችሁ ኦሬዲ መንግስቱን እንዳገኛት ነው ማሰብ ያለባችሁ። የሚናገረው ደም የሚጮኸውን ደም ያስቆምላችኋል። የሚጮኸውን ደም ሳይለንት ያደርግላችኋል፣ ጸጥ ያሰኝላችኋል። ከዛ በኋላ ይሄ የሚጮህ ደም እናንተንም ዘራችሁንም ማስከመልከቱ እንዳይጮህ ያደርገዋል። የትኛው ደም ካላችሁ የሚናገር ደም። የሚጮህ ደም እናንተ ህይወት ላይ ችግር እንዳይፈጠር፣ ልጆቻችሁ ህይወት ላይ ችግር እንዳይፈጠር ከተፈለገ ጸጥ ነው ማለት ያለበት። ጸጥ የሚያደርገው ወይም ኒውትራል የሚያደርገው ደግሞ የሚናገረው ደም። ይሄንን የሚናገረውን ደም በህይወታችሁ ላይ በኃይል መስራትና ማንቀሳቀስ ከፈለጋችሁ አንድ ነገር አድርጉ። በቤታችሁ የኢየሱስን ስጋና ደም የመውሰድ ልምምድ ይኖራችሁ። ዛሬ ይህንን ትምህርት ካስተማርኩ በኋላ ባላችሁን፣ ልጆቻችሁን ሰብስባችሁ ነብይ ባስተማረው መሰረት ይሄንን ቤተሰብ ይሄንን ዘር አስመልክቶ የሚጮህ ደም እንዲቆም የሚናገረውን ደም እንወስዳለን ብላችሁ ሰዱ። የሚናገረውን ደም እንወስዳለን ብላችሁ ሰዱ። ቪንቶ አጠገባችሁ ካለ፣ ቂጣ አጠገባችሁ ካለ ልጆቻችሁን በሙሉ ሰብስቧቸው። በዚህና በዘሬ መካከል የሚጮህ ደም ሳይለንት ይሆን ዘንድ፣ የሚጮህ ደም ጸጥ ይል ዘንድ የሚናገረውን ደም ወስዳለሁ ብላችሁ ሰዱ። የሚናገረውን ደም ወስዳለሁ ብላችሁ ሰዱ። ከዛ በኋላ ጯሂው ደም ጸጥ ይላል። ጯሂው ደም ጸጥ ይላል። ከዛ በኋላ ከእናንተና ከዘሮቻችሁ በተቃራኒ የሚጮህ ደም አይኖርም። ክብር ለኢየሱስ ይሁን።
በደንብ ስሙ። ሁሉም ነገር ያለው ደም ውስጥ ነው፣ እንዳትሸወዱ። ሁሉም ነገር ውስጥ አያቶቻችሁ ቅድመ አያቶቻችሁ ናቸው አሁን ያለውን የእናንተን የብለድ ታይፕ የደም አይነት የሰጧችሁ። ከነሱ ነው የወሰዳችሁት፣ ከወላጆቻችሁ ነው የወሰዳችሁት። በወላጆቻችሁ ውስጥ ውሸት ካለ እናንተም ዋሾ ነው የምትሆኑት። በወላጆቻችሁ ደም ውስጥ ስርቆት ካለ እናንተም ሌባ ነው የምትሆኑት። በወላጆቻችሁ ደም ውስጥ አጭበርባሪና ገዳይነት ካለ እናንተም እንደዛ ነው የምትሆኑት። ይሄንን ለማስቆም ማድረግ ያለባችሁ ነገር ምንድነው ከተባለ የሚናገረውን ደም መውሰድ ነው። አሁን ብዙ ጊዜ ቸርች ውስጥ አሰልች የሆነ አንድ ጸሎት ልንገራችሁ። ቸርች ውስጥም ቤት ውስጥም የኢየሱስን ደም ረጭቻለሁ፣ የኢየሱስን ደም በልጆቼ ላይ፣ የኢየሱስን ደም በህይወቴ ላይ፣ የኢየሱስን ደም መኪናዬ ላይ፣ የኢየሱስን ደም ማንም ሰው ይሄ የሞኝ ጸሎት ነው። የሞኝ ጸሎት ነው። ማንም ሰው የኢየሱስን ደም መርጨት አይችልም። መኪናዬ ረጭቻለሁ ላይክ ከቧንቧ እንደምትቀዱት ውሃ እናንተን አይደለም። በደንብ ስሙት። በዓመት አንዴ መስዋዕት የሚቀርበውን በግ እንኳን አንድ ሊቀ ካህን ነው መርጨት የተፈቀደለት። አንድ ሊቀ ካህን ከሱ ውጭ ኖ ዋን መርጨት አይችልም። በዓመት አንዴ እንኳን የሚገባውን ያንን እንትን አስቡት። ሰማይና ምድርን የፈጠረውን ፍጹም ሰው ፍጹም አምላክ የሆነው የኢየሱስን ደም እናንተ ይዛችሁ ስትረጩ ምን አይነት ስልጣን ቢኖራችሁ ነው የምትረጩት? እናንተ ምን አይነት አቅም ቢኖራችሁ? ኖ ዋን ማድረግ አይችልም። ነገር ግን እሱን አስመልክቶ ሪፕሬዘንታቲቭ ወይም አምባሳደር የሆነ አንድ መንፈሳዊ አሰራር ወይም መንገድ አለ። ያ መንገድ ምንድነው? ጌታ ኢየሱስ ለመታሰብ ያደርጉት ያለው ስጋና ደሙ ነው። ያንን ስጋና ደም በወሰዳችሁ ሰዓት በሙሉ እናንተ ህይወት ላይ የደም መርጨት እየሆነ ነው። እናንተ ህይወት ላይ የደም መርጨት እየሆነ ነው። እናንተ ህይወት ላይ የደም መርጨት እየሆነ ነው። ክብር ለኢየሱስ ይሁን። ይሄንን ትምህርት በምትሰሙበት ሰዓት አሁን ይሄንን ትምህርት የምትሰሙኝ ካላችሁ ላይቭ የተከታተላችሁ ካላችሁ ልክ ትምህርቱን ስንጨርስ ይህ የኢየሱስ ስጋ ነው፣ ይህ የኢየሱስ ደም ነው ብላችሁ ልጆቻችሁን ቤተሰቦቻችሁን ሰብስባችሁ ሆሊ ኮሚኒየን ሰዱ። ከእናንተና ከዘሮቻችሁ በተቃራኒ የሚጮሁ ደሞች በሙሉ ጸጥ ይላሉ። ይህንን መንፈሳዊ ጥልቅ ሚስጥር ለማስተማር ነው ወደ እናንተ የመጣሁት። ለማስተማር እነዚህ መንፈሳዊ ጥልቅ ሚስጥራቶች ለማስተማር ወደ እናንተ የመጣሁት። ብዙዎቻችሁ ትዳራችሁ የተፈታው ሁለተኛ፣ ሶስተኛ፣ አራተኛ ትዳር ላይ ደረሳችሁት የሚጮህ ደም ስላለ ነው። 20 ስራ ሰርታችሁ የማይሳካላችሁ የሚጮህ ደም ስላለ ነው። ልጆች ዝም ብሎ የሚጨነግፉባችሁ የሚጮህ ደም ስላለ ነው። ተንከራታች ትሆናለህ ነው ያለው ቃይልን። አስቡት፣ ተንከራታችሁ ናችሁት ምንም ነገር ሰርታችሁ የማይሳካላችሁ የሚጮህ ደም ስላለ ነው። የሚያስፈልጋችሁ የሚናገር ደም ነው። የሚናገረውን ደም ይሄ ስለኔ የሚናገር ደም ነው፣ የሚጮህን ደም ጸጥ ያሰኝልኛል ብላችሁ ሆሊ ኮሚኒየን ውሰዱ። ጸጥ ይላል። የእናንተና የዘራችሁ ጠላት ሆኖ ከዛ በኋላ የሚጮህ ደም አይኖርም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄን ለማስተማር ወደ እናንተ የመጣሁት ሁላችንም ወዳችኋለሁ። ደሞቹን ጸጥ የምታሰኙት የሚጮህን ደም ጸጥ የምታሰኙት በሚናገረው በኢየሱስ ደም ነው። ክብር ለኢየሱስ ይሁን። ፕሮግራማችን ጨርሰናል። በነገር ሁሉ ተከናወኑ። ሻሎም። ሆሊ ኮሚኒየን የጌታን ስጋና ደም መውሰድ እንዳትረሱ። ተከናወኑ።